ያወቅኩት ሚሞሪ ነበረች። እኔ ማወራ ሁሉ ያ ስልኬ ላይ እንደሚቀዳ አርጎታል ራሱ። እዛ ሰፈሮች እቺማ አንተው ምናምን ስንላት በጣም እንትን ነበርኩት። በቃ ምን ልበልክ እና ከዛ እንደዛ ስለሚሉት ምን አረገኝ እሱ ከነ ስልኬ ላይ ሪከርድ አርጎታል። እኔ ራሱ ያ ሪከርድ አወሪቼ ልጄ አመት ካለፈችም በኋላ ከፍቼ ሲያየው እንዳለ የሌላ የማንም ሰው ጋር እንዳለ ከነሲሙ ስልኬ ላይ ተረድሮ ነው ያለ፣ ተጠርቶ ነው ያለ ሚሞሩ ላይ። ምንድነው እንትን ሰጣ አቡ ዋርኒንግ ሻዩ ውስኪ መሰለው ስለቀላ ጋይስ ኮምፕሊት አድርጉ። የሻዩ ዋርኒንግ ኮንሲዩሚንግ ሰብስታንስ ፊውቸርድ ኢን ዚስ ላይፍ ኮልድ ሃርም ዩር ሄልዝ ይላል። ዋርኒንግ ሰጠኝ ጋይስ ኮምፕሊት አድርጉልኝ ፕሊዝ። የኔ አካውንት ሴንሲቲቭ ነው ታውቃላችሁ። ኮምፕሊት ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ሁላችሁም ኮመንቱን ትታችሁ ኮፒ ሊንክ ብቻ አንድ ላይ ዋርኒንግ እስኪ ለቅ ድረስ እንዳታቆሙ። ኮፒ ሊንክ ፕሊዝ። አጥሩ እናንተ ችግር የለም እነሱ። እሺ ቀጤ ገን ከዛ እንደዛ ምን ላይ ነበርኩት? ምን ብዬ ነበር? ምንድነው ከጅማ ሄጄ ነበር ምናምን አለ። አዎ ጅማ ሄጄ ነበር ያለኝ። ያ ሪከርድ እንደሚደረግ ስልኬ ላይ እስካሁን ድረስ አላውቅም። ለካ እሱ ስልክ ሲመጣ ትንሿ ስልኬ እሱ ተች ነው የያዘ ያኔ። ትንሿ ስልኬ ግን ወዲያው ቼክ ያደርጋል። ለካ ሪከርድ አድርጎታል። ከወንድምየው ጋር ሲሰዳደቡ አሁን አለኝ። እሱ ራሱ ተቀርቶ አለ። እኔ ራሱ አየሁትና ራሴን አስጠላኝ። ያ ሲሰማ ማለት ነው። ከዛ ላኩለት። ሲልክለት ራስሽ ነው የቀዳሽ እንጂ እኔ አይደለሁም አለኝ። እኔ ደግሞ የሚነካበት ቦታ አላውቅም። ያፍራል። አሁን ያ ሪከርድ አሁን የአንተ ሌላ ነገር ካወርቶ ከሆነ ያ ሪከርድ አንተ ስታዳምጥ ደግሞ ራሱ ያፍራል። እኔ አላፍርም። ስልኬ ላይ ስላለ ነው የሚልክ። እንደዛ ሲፈጠር ያ ሪከርድ ያዳመጥኩ ዝም አልኩት። ያ ቸርች እንዳትሄጂ ከኔ ጋር የተደዋወልሽ ስልክሽ ዝግ ያለኝ ቃል አለችኝ። የራሱ ነው የራሱ ቁጥር አሁን የሰጠዋቸው ቁጥር ነው። ከነ ቁጥሩ ነው የሚያወጣ ማየት ትችላላችሁ። ከዛ እንደዛ ሲለኝ እሺ በቃ አልኩትና አትሂጂ አሁን እሷ ቸርቾቹ ናቸው የሚያዋጡሽ፣ የልጅሽ አባት እኔ ነኝ የማዋጣሽ አለኝ። ማትጥለኝ ከሆነ ብዬ እንደውም ሪከርዱ ላይ አለ። እሺ በቃ እኔ ምንም ሰው ማየትም አልፈልግም፣ የሚያቀኝ ሰው ማየትም አልፈልግም። እኔ እናቴም እንደምታየኝ አባቴም እንደሚያዩኝ አልፈልግም። ሽንት ቤት ውስጥ እንኳን ይሁን በቃ አስቀምጠኝ ከወዴ ብቻ እስከምትወጣ ድረስ ያልኩት ሪከርድ አለኝ ሲሎ እንዴ እኔ ምንሽ ነኝ? እኔ ምን አቅልሻለሁ? የኔ ሆነ የሌላ ሰው ሆነ አላቅም አለኝ። ከዛ እሺ ለምንድን ነው ቸርቹ ቦታ ሄዳ እንደሚያግዙኝ እንኳን የአንተ ደሞዝ እንኳን እንደሚሰጡኝ ለምንድን ነው ያላረከው ይለዋለሁ። ሊበቀልሽ ፈልጌ ከመጀመሪያውም እኔን ፈልገሽኝ ነው እንጂ ያረገሽ እንዴት መድኃኒት አትወስጂም ብሎ እሪ አለ። አሁንም ወደ ኋላ ከዛ ምን አረኩት? ተብሳ ቆረጥኩና ሰው ቤት ገባው። በቃ ሰው ቤት ገባው። ሰራው 7 ወር ላይ ሲያመኝ ስትወጋኝ በቃ በጣም ሲያመኝ መከታተል ሄድኩት። ክትትል ማለት ክትትል ሄድኩት። ዶክተሮቹ ጮውብኝ። ሲጮውብኝ ምንድነው ለምን ቼክ አላረግሽም ሲሉን አይ በቃ ችግር ነበር ከሰው ቤት ስለወጣው ወጥቼ ስለማላቅ ለዛ ነው ብዬ አስረዳዋቸው። ወዲያው አዩኝ። ይሄ ወዳችን ላይ ተደርጎ የሚታይ ደግሞ ወደ ውጭ ታዘዝብኝ። ያ ብር ከየት አምጥቼ ላልነሳው። ስለዚህ ደግሞ ሲቀበል የዛሬ 15 ቀን መጣለሁ ከፈቀዱልኝ ብዬ ወጣው። ከዛ ሲወጣ በዛው ቀን ሆና ሰው ጋር ደርሼ ልምጣ ብዬ 10 ደቂቃ ብያት እንትን ጫራታ ነበር የሚሰራው ሰው ቤት ጫራታ 10 ደቂቃ ፍቀጅልኝ እዚች ጋር ጫራታው ደርሼ ልምጣ ብያት አሮግት ናት ፈቅዳልኝ። አታቆሙ እንደዚህ ይሁን አውቃኔ እግዚአብሔር አይኗን ከልላው ይሁን አላውቅም። ከዛ እንደዚህ አታቆሙት እንጂ ኮፒ ሊንክ አድርጉ። ከዛ እንደዛ ስትለኝ
ሂጄ ታይቼ ልጅሽ ደህና ናት፣ ግን ሆና መድኃኒቱ ሰይ ይጠቅምሻል ብሎኝ ሆና መድኃኒት 1 ወር ነው የዋልኩት። እሱ ሰጡኝ። ገባሁንም እዛው ሰው ቤት ያመኛል። 12 ሰዓት ተነስቼ ምግብ ሰርቼ ልጆች መሸኘት አለብኝ። የልጆቿ ልጆች እሷ ጋር አሉ። አንዷ ከቻይና ያመጣች ናት፣ አንዷ ደግሞ እዛው ያሉ ናቸው። የእነሱ 3 ሚሳሪቃ መቆጠር ስላለብኝ 12 ሰዓት ላይ መጨረስ አለብኝ። ከዛ ምን አረግልሃለሁ 11 ሰዓት ነው የምነሳው፣ ወይም 10 ተኩል ወይም 11 ሰዓት። ይሄ ጉልበቴ ይይዘኛል፣ መነቃነቅ አልችልም። ከዛ እንደዚህ ከቆመች አትነቃነቅብኝም። ስለዚህ በዳንዴ ይጄ በባዝሊል አስችቼ እስከ 12 ሰዓት ቆየዋለሁ። ከዛ 20 ደቂቃም ትሁን ማታ ሰርቼ ስለማድር ቆጣጥሬ እሸኛለሁ። እንደዛ ያልኩት 9 ወር ሆንኩት፣ 10 ወር ሆንኩት። ለካ ሰፈር ነው ሌላ ቦታ ነው? እዛው ያችኛዋ ሴትዮዋ ጋር የራሷ መጀመሪያ ቤትሽ አይደለም። ከዛማ አስወጥቶኛል እኮ። ከዛ እኮ ወስድሻለሁ ብሎ እዚህ ተቀመጭ ብሎ ይሸውዶኛል። ሌላ እኮ የት ሰፈር ገባሽ? ጨረታ ካስኮ ወደዚህ ጨረታ። ኦኬ ወደ 18 ሉቃንዳ። አዎ ቀበሌ ቤት ናት፣ አሮግት ናት። የልጆቿ ልጆችን የምታሳድጉ አላየችም ይሁን እርግዝና እግዚአብሔር ብቻ ረድቶኝ ይሁን ይሄ እግዚአብሔር ወቆ የሱት ይችዋለሁ። ከዛ ኖርኩልክ ከዛ 9 ወር ሆነ። 9 ወር ላይ ይወለዳል ሲባል ሰምቼዋለሁ። ከዛ 8 ወር ከ15 ቀን ሊውጣ ወጥቼ እዛ ወይን ፖሊስ ጣቢያ ሊቀመጥ። አሁን ማንም ሰው ዘመዶች የሚያውቁት የለም። አፍቼ ራሱ ሆና ችግር ቤተሰብ ጋር ተፈጥሮ ወንድሜ ነው የላኩት። እኔ ምንም እንዳልተፈጠረ አስተማሪ ነውና ትራንስፖርት ልኬለት ሂድና አስታርቃቸው ብዬ ቤተሰብ ጋር እሱን ነው የምልከው እንዳያዩኝ ብዬ። ከዛ እንደዛ ያሉ 10 ወርም አለፍኩት። በቃ እመቤቴ እንትን አለች ቤተክርስቲያን ማርያም ከጨረታ ወደታች የለችም። እሷ ትምህርት እንሰማለን ከሴትዮዋ ጋር ሁሌ ማታ ቋሚ ነው። ከእሷ ጋር ርቄ እሷ እንትን እንደዚህ ስትቆጥር ከእሷ ጋር ርቄ ነው ምን አደርግልሃለሁ እመቤቴ ማርያም እንዴ ልጅ አይደለም እንዴ ምንድን ነው የተሸከሙ አውጭልኝ ስላት ያረኩትም ቀናለ። አሁን ኤት ጋር እንደምወልድም አላውቅም። ይሄ ሰውዬ እንደምንም ብለሽ ወዱን እስቲ አራሪ ምናምን ብዬ ሁሌ ጸሎት አድርጌ እገባለሁ። ግን ያው ነው ሲደወልለት ከፈለገ ሲፈልግ ማውራት ሲፈልግ 7 ሰዓት 6 ሰዓት ደውሎ የፈለገውን ተናግሮ ይዘጋል። እኔ መደወል አልችልም። እንደዛ ያ 10 ወር ጨርሼ 11 ገብቼ እንትን አልኩት። 11 ገብቼ ወለድኳት እቺ ልጅ። ሳምንት ሲቀረኝ ከዛችኛው ሴትዮዋ እዚህ ደርሼ ልምጣ ብዬ ወጣው። ቢጃማዬን አልያዝኩትም። አንድ ቢጃማ ለብሻታለሁ፣ ልብሴን አልያዝኩትም። ከዛ ወደዚህ ነው አክስቶቼ ከሰሙን በኋላ ሄዶ የተቀበለዋት። ከዛ አንድ ቢጃማ ይዤ ለብሼ ወጣው። በዛው ሆስፒታል ቀረው። እዛ ጤና ጣቢያ ሄድኩ። ጤና ጣቢያ አንችልም አሉኝ። ወደ ጳውሎስ ወሰዱኝ። ወደ ጳውሎስ ሲወስዱኝ እዛው ቁጭ ብዬ እንደዚህ ሴቶች እንትን ሲሉ ሲንጫጩ ሲያለቅሱ የኔ ምንም የለችም፣ አትወጋኝም፣ ምንም አትለኝም። ብቻ እንደ ውሃ ነገር ቢጃማዬን አበላሽቶታል። እኔ አላወቅኩትም። አመኝማ አይቆርጠኝ ምን አይለኝ። ከዛ ያ ቢጃማ መቀየር ስለሌለ ሌላ ስለያልያዝ ሆነች ልጅ አጠገቤ ያለች እና ሽንቴን ለቀኩ መሰለኝ። እስቲ ቢጃማ ካለሽ ስጭኝ አልኳት፣ ሰጠችኝ። ከዛ ያ ደግሞ የውሃ አይላንድ ውሃ ገዝቼ እኔ ለብሻት የመጣሁት ደግሞ አለቅልቄ እዛው እንደዚህ ያዘርሬ ውጭ ላይ ወጥቼ አደረኳትና ገባሁ። ሲገባ መድኃኒት አዘጋጂ ቀኑ አልፎታል። 6 ሰዓት ላይ ዶክተር ይገባል። ቦታ ከተገኘ ቲያዝ ተብዬ ተጽፎልኛል። ፎቅ ላይ ኦፕሬሽን ሊሆን ማለት ነው። ከዛ ፈራው። በቃ መሞቴ ነው። ያን እሱ እንዳለኝ አወጥቼ ቢሆንስ ፈርሜ ያልኩትና ብቻ የራሱ ጉዳይ ያልኩትና ዝም አልኩት። ሚካኤል ቀን ነው። እኔ ከየት እንደመጣች እንዴት እንደወጣችብኝ አላውቅም። ከቀኑ ከሌሊቱ 6 ሰዓት የተባልኩት ከቀኑ 5 ሰዓት አካባቢ ነይ ልይሽ ተብዬ ገባው። የሚታይ ላይ ተኝቼ መጣች። በቃ ራሷ አላመነኝ፣ አላሽቀጥጠኝ። የሚታየው ላይ የምንወለድና የምንታይ ላይ ይለያያል።
ከዛው እዛ ቀረዋ ነው እሱ ሊያየኝ ሲል ተነሽ እዚህ ላይ አይሆንም ሲል አንድ ዶክተር አመጣ። እንዴ ታፈነች እኮ መጥቷል እኮ ጭንቅላቱ ሩዝ አዘጋጅታ ከጁስ ጋር ይዛልሽ እየመጣች ነው። መዳም ክፈችላት። ትኬቱን በቄ ቆርጦልሻል። ልኬላት ያለው በሴትዮዋም 4 ሰዓት 3 ሰዓት ከ40 ነው ዲፓርቸሩ። ጠዋት 7 ሰዓት ከ5 ኤኒዌይ በዋትሳፕ በደንብ ኤክስፕሌን አደረግልሻለሁ። በቄ ያደረግልሻል። አዎ ከዛ እንደዛ ሆኜ ወለድኩት በሚጤ ማለት ነው። መጣችብኝ ወለድኩት። ኧረ እዚህ ላይ እንዴት ትወልዳለች ብሎ ሌሎቹ ዶክተሮቹ ሲቆጡብኝ፣ አንዷ ደግሞ እና መሞት የለባትም እንዴ ምንም የላትም መሰለኝ ይቺ ልጅ ብላ ውጭ ወታ የገነት ቤተሰብ ትላለች። እኔ ማንም የለኝም ብቻዬ ነኝ ይለዋታለሁ። ከዛ ልጅሽም ጤነኛ ናት፣ አንቺም ጤነኛ ነሽ፣ ሰው ስለሌለሽ ኢደሪና ጠዋት ትሄጃለሽ ተባልኩት። አደርኩት። ሆነ ነገር ተሰፍቼዋለሁ። መሄድ መረማመድ አልችልም። እሷን አቅፌ ወዴት ልግባ? ከዛ ደወልኩለት። አሁንም አልቻልኩም። ደወልኩት እና ወድጄዋለሁ ግን ምንም ልብስ አልያዝኳትም። በቢጃማ ተጠቅልላለች። እንዳልጥላት ደግሞ አሳዘነችኝ አልኩት። እንደዚሁ እንዳልጥላት አሳዘነችኝ። እኔ ማንም ዘመድ እያወቀኝ የለም እቺ ልጅ ሲያረግዛት። ስለዚህ ገኒ በጣም አሪፍ ዋናው ላይ ነው የመጣሽው። አሁን ሴትዮዋም ደስ እንዲላት አንድ አሁን ካመጣሽ ሩብ ላይ እኔም ርቦኝ እንደዚህ ነኝ። አንቺን ፈርቼ ለአቆም። ስለዚህ አንድ ቅመሽና 1-2 ደቂቃ እስቲ አሁን ሩዙን ቢ ከዛ ጁሱን ጠጪ። ዛሬ ማታ ነው በረራሽ። ለሴትዮዋ 1 ሰዓት ከመሆኑ በፊት 12 ሰዓት ከቤት እንድትወጡ 1 ሰዓት ኤርፖርት መድረስ እንዳለብሽ አስረድቻታለሁ። እሺ ሳዋህ ደብል ኤርፖርት መገኘት እንዳለብሽ። አሁን ምግብሽን ብይ፣ ከዛ ገላሽን ታጥበሽ ሻንጣሽን አስተካክል። እሺ ትኬት ላክልሽ በዋትሳፕ ለመዳምሽ ትኬት ላክ። ምንድነው ሻንጣ የለሽም? አይ ምንም የለኝም። እኔ እንደዚህ ነው ከኢትዮጵያ የዛሬ ሳምንት ስትመጪ ያመጣሽውን ሻንጣ ራሱን ይዘሽ ሂጂ። ያዥ በቃ እሱን ብቻ ይዘሽ መሄድ ነው። በቃ ዋናው ጤናሽን ይዘሽ መግባትሽ ነው አይደል? በሰላም በሙሉ አካልሽን ይዘሽ ጤናሽን ይዘሽ ሀገርሽ መግባትሽ ነው አይደል? ዋናው በሳውዲ ኤር ነው። አይ ገኒ ዋንትና አቡ አሁን ሴትዮዋ ራሷ ናት ኢትዮጵያ ኤርላይንስ ሶሪ፣ ሴትዮዋ ቮይስ ካለኝ ኢትዮጵያ ኤርላይንስ። ስለዚህ ስንት ሰዓት ነው የሚደርሰው ኢትዮጵያ? ጠዋት 1 ሰዓት ከ5 ጠዋት 1 ሰዓት ከ5 በቃ 1 ሰዓት በኢትዮጵያ ከሌሊቱ 9 ሰዓት ከ40 ነው በረራዋ። ስለዚህ 7 ሰዓት ላይ ኤርፖርት መገኘት እንዳለባት ለመዳም አስረድቻታለሁ። እና እሱ አሁን ምግቧን በልታ ገሏን ታጥባ ትንሽ አርፋ ትወጣለች ወደ ኤርፖርት። ስለዚህ አሁን አይ በጉ ይታረድልላት ነው በቃ ነገ እንትን ታረጋለች። አሁን ትንሽ ቅመሽ ገኒ እየበላሽ ይመረኛል። በቃኝ 2 ጉርሻ ጎርሻዋለሁ። ከዛ እንደዛ የሆንኩልክ ሲደወልለት እምቢ አለ። ከዛ በቃ ዘመድ የለሽም ሲሉኝ ወደ እናቴ ሸኙኝ አልኳቸው። ሰው ልብስ አስለብሶልኝ እንደዛ መሄድ አትችልም የፈለገን ቢሆን ኢስሙ ሲባል ወደ አክስቴ ያስደወልኩት። እሷ ወደው በራይድ መታ ወሰደች። ከዛ ስትወስድ ግን ማን ነው እንደዚህ ያደረገሽ ብላ ስጠይቀኝ ስልክ ቁጥሩን ሰጠዋት። ከዛ የሚነጋገር አዎ ነበረች አልካደም። አዎ ነበረች ከኔ ጋር ናት ብሎ አወራት። ግን እንዴት ነው አኮ አውጪው አንዴ ፈልገሽ አውጪው አካውንትሽ ፈልጊ። የኔ የለኝም። እኔ በእናቴ ነበር የማስገባው። በእናቴ ነበር የራሷ አካውንት የላትም። የለኝ በእናቷ ነበር የምታስገባው። እናቷ ህይወቷ አልፏል። ስለዚህ ኢትዮጵያ ትግባና ጸበል ገብታ አካውንት ነንበር ታውጣና በራሷ ስም ይሻላል በሌላ ሰው ከሚገባላት እና ከሚወስዱባት። ላይክ አሁን በልጇ አባት ብታስገባ ጸበኛ ናቸው። ማንም የምታምነው ሰው የላትም። የራሷን አካውንት ታውጣና ኢትዮጵያ ገብታ እዛ በዛ አካውንት ታገዛለች።
ከዛ እንደዛ እያልኩት 7 ወር ስትሞላልኝ መኖሪያ ቤት ይዤ በ1000 ሰርቼዋለሁ፣ በ500 ወይ ደግሞ ሌላ መፍትሄ ያለ ካልክ ወንድም ካለ የምታቀርበው ሀሳብ ካለ እሱ አካውንት የላትም መጀመሪያም እንደሌላት ተናግራለች። በወንድም ካለ ሊሆን እያሉ ነው። ስማማለክ የእኔ አካውንት የለም እንትን ነው፣ ግን ሌላ አካውንት ካለ እንፈልጋለን ማለት እንደዚህ ለአንድ ቀን ብቻ የምንጠቀምበት ለአንድ ቀን ዛሬ ማስገባት የምችሉበት ካልሆነ ነገ እንደመጣች በፓስፖርቱ አካውንት እናወጣለን። ጥሩ እሺ። ነገ እንደገባች በራሷ ስም በፓስፖርቱ አካውንት ይወጣላት እና አካውንቷን ይዛ ትመጣለች። ከዛ እንደዛ እያልኩልክ 7 ወር ላይ ክርስትና መነሳት አለበት። ትታመምብኛለች። ስትታመም ግን አንድ ጊዜ 6 ወር ላይ ስትታመምብኝ ቤት አይደለሁም እሱ ጋር ደውዬ 1000 ብር ልኮልኛል ምንም የለኝም ብዬ ከዛ አሳከምኳት እና ከሞተችብኝ ብዬ የሆነ ፎቶ አለኝ አሁን ራሱ ማለት ነው። የ6 ወር ላይ ፎቶ አንስቻት ከሞተችም አልኩት እና 500 እሷን አሳከምኳት። ሾሮብ ገዝቼ በ1000 ነው የላክልኝ። 500 ደግሞ 100 ምናምን ፎቶ ተነሳው። ማነው ስሟ ግን? እስካሁን ግን ስሟን አላስተዋወቅሽም። አይለማረም ይባላል። አረ ልጅሽ? ልጄ ሞነራ ትባላለች። ወይም ሞነራ ወይም ሞኒት። ትምህርት ቤት ሙኒት ነው የምትባለው። ሙኒት ሙኒት ኃይለማርያም። ከዛ እንደዛ ያልኩት ሞሎስኬ ቤት የገባዋት ልክ እንደገባው አየችኝና እኔ ሌላ ምንም አልፈልግሽም፣ በነፃም ልስራልሽ፣ ችግር የለም አትክፈይልኝ፣ ግን ልጄ ከእግዚአብሔር ጋር አገናኝልኝ አልኳት። ልክ የገባዋት ቃል እንዲህ ክርስትና አልተነሳችም ስትለኝ ሞሎስኬ ናት አለች። አልተነሳችም፣ እንደዚህ ነበረብኝ፣ እንደዚህ ነው የወለድኩት ምናምን ሲላ እንዴ አለችና በዳቦ ይሄ ዳቦ የደረቀ ዳቦ የለም በሱ ዘብዝፋ እንዴት እንደጠላ ነገር እንዳመጣች አላውቅም። አመጡና በዛው ከእግዚአብሔር ጋር አገናኘችልኝና የምትታመመው ጠፋ። ሲጠፋ ትንሽ ቆይታ ልጄ እድለኛ እንደሆነች ከእሷ ጋር ከሞሎስኬ ጋር ራሱ ሲያጋጥመኝ ነው። ከዛ የእሷ እኔ የእናቴ ቤት ክፍል 1 ክፍል ሰጥሻለሁ፣ በቃ እሷ እዚሁ አሳድግልሻለሁ፣ አንቺ ወጣት ነሽ፣ ገና ልጅ ነሽ፣ ሞራልሽ አይነካም፣ እሱ አንድ ቀን እግዚአብሔር ይሰጠዋል የስራውን ታይ እና ስጭኝ ስትለኝ አልሰጥም አልኳት። አልሰጥም፣ የማንም አልሰጥም እስካለሁ ድረስ አልኳትና እንዴት እንደዛ ትያለሽ? እኔ የእግዚአብሔር ሰው አይደለሁም ወይ ብላ ስንከራከር በቃ እንደዛ ከሆነ ሻይኝ እዛው ሀገሬ ይዣት ልጅ አልሰጥም፣ እኔ በህይወት እስካለሁ ድረስ ልጄ የማንም አልሰጥም ብዬ ብያት በዛ ከላይ የት ነው? አዲስ አበባ ነው። ይሄ ደግሞ ይሄ የሚታመሙት የሚመረመሩት ጳውሎስ አይደለም ሆነ ሆስፒታል 7ኛ የለም ቤተክርስቲያን በ29 ነው በ28 ነው የሚሆነው። አማኑኤል ነው መሰለኝ። እዛ ግቢ ውስጥ ነው የምትኖረው እሷ ሞሎስኬዋ ስትለኝ ይሻኘኝ በቃ እዛው ይዣት ይገሉኝ እነሱ አልኳት እና ይዤው በጠዋት አውቶቢስ ተራ ሆና ዲያቆን 2 አድርጋልኝ አውቶቢስ ተራ አደረሱልኝ። በእግራችን ነበር የወጣን። ወደ ሀገሬ ተመለስኩ። አሁንም 3 ወር እሷ ጋር ሰርቼ አሁን 10 ወር ሆናኛለች። ወደ ሀገሬ ሲመለስ ምግብ እስከ 1 ዓመት የሚሰጣት ስለሌለኝ የምትፈልገው ነገር ስለሌለኝ ጡት ብቻ ነበረ ሲሪበኝ ውሃ 1 ጆክ ጨርሼ አጠባታለሁ። እንትና እጅሽ ላይ ምን ቀለበት ነው ያለው? ብር ነው እኮ። የምንድን ነው? ኧረ እኔ ዝም ብዬ ነው የለበስኩት። የእናቴ ስጦታ ከሷ ነው። ሌላ ሰው እንዳያስቸግርሽ ማለት ነው። እኔ ከሷ ነው የለበስኩት። አስቸግር ሳይሆን ዝም ብዬ ነው የተቀበልኳት ያኔ። ከዛ እንደዛ ያደረኩት በቃ እዛም ሆና ወሬ ትሰማለች እና እናቴ በመሀል እየጎረሽ እንደዚህ እያየሽ እየጎረሽ እሺ እንደዛ እያለች እናቴ ምን አለችው? በቃ ይዥና ለምን አትቀበያት? የሚች ልጅ እኮ ቤት አይደለም የወለደችው አዲስ አበባ ነበረች። ቤት የወልዱ ራሱ ብዙ አለ ብሎ ሲቆጧት ሂጂ በቃ አለችኝ። ትቻት በቃ ላስተካክልና ሰውዬ ስለማቅ ፊልድ ነው አልኳት።
እንዳይሰሙ ማለት ነው። ፊልድ ነውና አሁን ከፊልድ ስለሚመለስ እሱን አስተካክዬ መጥቼ ይቀበልሻለሁ ብዬ ሰጥቻት ወደ አዲስ አበባ መጣሁና 8 ሰዓት በኋላ እና ጽዳት ገባው 3500 3500 7000 አላገኘው። ከዛ ሆነች ፀጉር ቤት አለች ከኔ ጋር በጣም ደክማለች። እኔና ገና እኮ ነው ገና ሰዓት ናሽ ሚድናይት እኮ ነው በኢትዮጵያ ከሌሊቱ 6 ሰዓት እኮ ነው ከቤት የምትወጣው። አሁን እኮ ገና ከምሽቱ 1 ሰዓት ከ40 ነው በኢትዮጵያ። ምንድነው ቶሎ በጣም ምትሉ ገና ነው እኮ። ከዛ እንደዛ የሆነ እንትን ስንል ምን ላይ ነበርኩት? አንቺ እንደዚህ ትረሻዋለሽ። እዛ አሁን ሄደሽ ትተሽ መጣሽ የፀጉር ቤትና ምናምን ገባሽ? አዎ ገባው። ስራ ገባውና ልክ 2 ዓመት 1 ዓመት ተቀመጠችና 2 ዓመቴ ላይ ትንሽ ወንድሜ ይዞልኝ መጣ። እሷን መሄድ ስለማልችል እኔ ሁለቱን ሊያከብርላት 2 ዓመቷን መጣች። ፍርፍር ምንም አላረኩለትም። ቡና አፈለው ብሪንዳ ልብሱ እንኳን አልገዛውለትም ስላልተረፈኝ እዛ ነው የሚሰጣት እዛ ምንም ስለሌለኝ ማለት ነው። ከዛ ቡና አፈለው ብሪንዳ ነገር እነሱ ገዙ። በዚህ አሳለፍነውና 1 ሳምንት ተቀምጣ ይዛት ሂድ ሲል ፍርፍር ብላ አልፋታሽም ብላ እምቢ አለችኝ። ከዛ አውቶቡስ ተራ ወጥቼ ሊደበቅ ሲል ወንድ ነው እሱ ወንድሜ ነው። ሊደበቅ ሲል አንቺ አይደለ እንደ የወለድሽው ብሎ ሰው ሲሰድቡ በቃ ሊሞት አልኩትና ተቀበልኳት። በቃ አንተ ሂድ ብዬ እሱ ሸኝቼ እሷን ይዤ ገባው። ያ ስራ አቆምኩትና ምን አረኩት? ምን ማድረግ አለብኝ? ሰውዬን እያወቅኩ ስራ እያለ ለምንድን ነው የማልከሰው ብዬ ክስ ፍርድ ቤት ሄድኩት። ፍርድ ቤት ሲሄድ 3 ወር ሙሉ በጋዜጣ ራሱ ተጠርቶ አልቀረበልኝም። 3 ወር ሙሉ እግሬን አመመኝና ሰለቸኝ። ከዛ ሲሰለቸኝ በቃ ሰው እዛ አካባቢ ስለሚያውቁኝ እሱ የሚያዩት ሰው ይደውልልኛልና ይጠቁሙኛል። የት ሆቴል እንደሚገባ የት ጉሬተር እንደሚገባ ይቀያይራል። ግን ማታ ነው የሚወጣ ደግሞ ሰው እንዳያይ ከ4 ሰዓት በኋላ ቀን አይወጣም፣ ይተኛል። ቤቱ ይቅማል። ከዛ ማታ ይወጣል። ፊልድ ካልሆነ ነው ምልክ እንደዛ እያረገ ሲሆን ከዛ ደከመኝ። ሲደውልለት ሪከርድ አለ ዋኔ የሱ ድምፅ ሲደውልለት ምን ይለኛል? ክሰሽይና በግዴታም ይሁን በውዴታም ይሁን ምን እንደምታመጪ አያለው ይለኛል ማታ ሲደውል። ከዛ የእሱ ስልክ ብሎክ አድርጊ በክስ ብቻ ጨርሺ ሲሉኝ በቃ እሱን ደብቄ ስልኬን ዘግቼ ልብስ አጥቤ ሲመለስ አሁን ልብስ ማጠባ ውስጥ ነው የገባሁት። በቃ ያስራት ይቼ ልብስን ሳጥብ ደግሞ ልጅቷን ታበላሽብኛለች ዲቃ ይሉኛል እና አይወዱም። ቤት ትቼ እንዳለ ሰው የለኝም። ከዛ እሷን ይዤ ልብስ 12 ሰዓት የሚሄድበት ቦታ አለ። 4 ቦታ ነው የማጥበው። ከዛ ውጭ ደግሞ 4 ቦታ መሰኘው ገኒ በቂ አለ በቂ ይሰማል። የማይመች ቦታ ነው ያለው። ምን ልበለው? በዋትሳፕ ልንገረው። አይ አካውንት ካለው እሱ ብዙ ሰው አሁን ዛሬ ብናደርግላት ኢትዮጵያም ስትመለስ ደግሞ እዚሁ እንትን ልናደርግላት ለጊዜው የእሱ አካውንት ካለ ጠይቀው ፈቃደኛ ከሆነ እና ውዶች፣ መዳም እዚህ ጋር ለመምጣት ፈቃደኛ አይደለችም። በዋትሳፕ አመስግኛታለሁ። ስክሪንሻት አድርጌ አክብቤበት የሁሉ ኮመንት አንቺን እናመስግናት እያሉ ነው እና ያመሰግኑሻል ምናምን ብያት የሁላት ልኬላት የሁሉ ኮመንት እናመስግናት ነው የሚሉት ብዬ ያው ልኬላት በጣም አመሰግናችኋለሁኝ እሺ ብላለች። እዚህ ጋር መምጣት ግን አትፈልግም። በውስጥ ግን አድርሻለሁ ምስጋናው። ቪዲዮ ሲሰራ ደግሞ በአረብኛ አመሰግናታለሁ። እዛ ቪዲዮን ሼር አደርግላታለሁ ወደ ዋትሳፕ። እሺ ስንት ልላክ? ከዛ እንደዛ እያልኩልክ አሳደግኳት። ከዛ ልብስ ማጠብ አቃተኝ። እጅ ያመመኝና ነገርኩት። በቃ ቅረብልኝና አለ ከአንተ ቅረብልኝና ፍርድ ቤት ይህንን አክል ሰጥሻለሁ በለኝ፣ ወይም ደግሞ ውሰዳታውን ሰው ሆናለች ሲል እኔ እናትና ልጅ አለየው ግን እድ ያምጣኝ አለኝ ሲለኝ በቃ በየሆቴሉ እየፈለግኩ መጨረሻ ላይ 3 ወር ከ15 ቀን ሂጄ በረንዳ ላይ ያደርኩት ቀን አለ። እሷን ሂጄ ወደ ዘበኛ አለ ቦሌ ማተማጋ እነሱ ጋር ፍራሽ ሰጥቶኝ ልብስ ሰጥቶኝ ይዣት እያደርኩ ቀን ሳልፍ ከፈለኩት
አይወጣም። በራይድ ከተመላለሱ አቅም የለኝም። በምን ልፈልገው? ይሄ ሰው በራሱ ተተማምኖብኝ ነው እሱ እንደዛ እያሉ እየጠቆሙኝ ቁጭ ብለው ከጓደኞች ጋር መጠጥ እንዲህ እየጠጣ ያስቆት ሲዞ ምንም አልተናገርኩም። ልጅ ያስ እንትን በቂም በግል አካውንቱ መሰብሰብ አይችልም ለእርዳታ እና ነገ እንደመጣች እናወጣላታለን ብሏል። ስለዚህ ነገ እንደገባች እናወጣላትና አካውንቷን ይዛ ላይፍ ትመጣለች። ከዛ እንደዛ ያስኩት ሲይዝ ምንም አልተናገርኩም እንዳያመልጠኝ ብዬ ለካ እሱ ልጅ የተሸከመች ጥግ እንደቆምኩት አይቶኛል። ኮፍያውን እንዲያረግብኝና አይቼ ስለማላት ወፈረብኝ። ይሄ ሰውዬ ለምን እንደ ሌባ ይሆናል ያቀኛል እንዲ ያልኩትና ጠጋ ብዬ እንዲህ ሲያል እራሱ ነው ለካ እሱ በመስኮት አይቶኛል። አንተ ማግኘት ከቻልክ ግን አካውንት ዛሬ መርዳት ለሚፈልጉ ሰዎች እዚህ ጋር ብንሰጣቸው አካውንቱን ጥሩ ነው። እስከዛው እያወራችሁ ከልጆች ከግቢ ልጆች ልጠይቅና አንዳቸው እንዲተባበሩና እሺ ገነት ትኬትሽን ልኬልሻለሁ ዋትሳፕ ላይ እሺ። በኋላ ስትወጪ ታይዋለሽ። ዋትሳፕ ላይ ትኬትሽን ልኬልሻለሁ፣ ቮይስ አድርጌልሻለሁ፣ አስረድቼሻለሁ ስንት ሰዓት መገኘት እንዳለብሽ። ለመዳምን በደንብ አስረድቻታለሁ። ገብቷታል። በቄን ፎሎ አድርጉት። ትኬቱን የቆረጠልኝ በቄ ነው ጋይስ። በቄን በፎሎ አመስግኑልኝ፣ ፎሎ አድርጉልኝ ሁላችሁ። በነገራችን ላይ 9,000 ሰው እዚህ ያላችሁ 9,000 ሰው እኛንንም ፎሎ ያደርጉት። ወንድም ካልድንም ፎሎ እያደረጋችሁ ውዶቼ። ቅድም በኮመንት በጣም ስታመሰግኑ ስትመርቁት ነበር። የኮመንት ምስጋና ኪስ አይገባም፣ ፎሎ ግን ኪስ ይገባል። ፎሎ አድርጉት። ፎሎ ነው እንጂ የሚያወንት የሚለው ኮመንት ምንም አያደርግም። ቴንኪዩ እንዳትረሺ ገኒ። አሁን ያለሽው እዛ መጠጥ ቤት እየጠጣ ያሹ ቦታ ላይ። ከዛ ያስኩት ሊያመልጠኝ ኮፍያ እንዲህ ሲያደርግ ቆይቼ ስለማላቅ ወፈረብኝና ይሄማ እንደ ሌባ የምን ያየኛል ያቀኘውን ብዬ እንደዚህ ጠጋ ብዬ ሲያዩ ፊቱን ሳይ ራሱ ነው። ከዛ ምንም አልተናገርኩትም። ያዘው ብዬ ተኝታብኝ ነበረ። ያዘው አሁን እናወራለን ብዬ አስያዝኩትና ገብቼ እሱ የወጣበት ግስ ሲገባ ሚያቁኝ ጓደኞች የደበቁኝ ጓደኞች ናቸው። እናንተ ያልኩት ታገኘዋል አግኝተዋል። ግን እሱ እንደዚህ እኔ የደረሰብኝ ፋንታ ሚስቷ ላይ ደርሷል ራሱ ማለት ነው። አንተ እዚህ ጋር እሱ ከፊድ ሲወጣ ከሱ ጋር ትስናናለህ። እኔ ግን በዚህች ልጅ የተሰቃየሁት ሁሉም ነገር ግንኙነታችን እያወቅ ደበከኝ። ዛሬ እንዴት ከሱ ጋር ትጠጣለህ ብዬ ይሄን ብቻ ተናግሬ እሱ ይዞ እንዳይጠፋ ብዬ እሱን ተከትዬ ሄድኩት ጫርቆስ። አንዴ ጫርቆስ ከሌሊቱ ማለት ነው 6 ሰዓት ሆኗል እንግዲህ 7 ሰዓት። አንዴ ጫርቆስ ወደ ጫርቆስ ተሸክማት ይዞራል። ቤቱን አለማሳየት ማለት ነው። አንዴ ወደ ካሳንቺስ ነው ምንድን ነው የሚባለው ያኔ አላውቅም። ወደ እሱ ይወስደኛል። ከዛ ደግሞ ወደ በቆሎ ቤት የሚባለው ወደዛም ይወስደኛል። ይሄ ሰፈር የት ነው? ቀጥ ብላ ቤት አለ ካለ ተከራይታ ነው የምትኖረው። እዛ ትወስደንም አልኩት። ልጄ ብርድ ይመታብኛል። ስለዚህ 8 ሰዓት ላይ ስለዚህ በቃና እኔ ያለሁበት ልውሰድክና ጠዋት ተያይዘን ፍርድ ቤት እንሂድ አልኩትና እሺ እኔ ቤት የለኝም አንቺ ውሰጂኝ ብሎ እኔ ጋር ወስጄ ገባ ነው። ልክ ስንገባ አደር ነው። በጠዋቱ ፍርድ ቤት ይዤ ሲሄድ ጎረቤት እኔ የኔ ጎረቤቶች ጠርቶ 4,000 ብር በየወሩ ስለሚሰጣት ልጅቷን ትያዝ 4,000 ልስጣት፣ የፈለገችውን ደግሞ ሸፍንለታለሁ አትክሰሰኝና በይርቅ ተያይዘ ፍርድ ቤት እንሂድ ብሎ ተነጋገረ። ከዛ ያ ሽማግሌ የተቀመጡት 4,000 ከሰጠሽ አንቺ አረብ ቦታ እየሰራሽ ነው፣ አንቺም 4,000 ታመጫለሽ፣ 1,000 ነው፣ 8,000 ብር ይበቃሻል፣ ተቀመጪ ታረቂና ይሄ ወረቀት አስገቢ ሲሉኝ ተመልሰን ሄደ ነው አስገባ ነው ፍርድ ቤት። ስናስገባ ያ ሽማግሎቹ ናቸው በየወሩ ደውሎ አስገባለታ ነው የሚሉት። ከዛ መጨረሻ ላይ ምርር ሲለኝ ለምን አረባ ሀገር አልሄድም እኔ በዚህች ለምኜ መኖር አልችልም መሄድ አለብኝ አልኩትና 2 ወር ውስጥ ነው ያለቀልኝ። ወደ ሱዲ መጣው። በቃ የከሱ ተብሳ ቆርጬ አይሰጠኝም ቃል የገባ ራሱ ብዬ ወደ ሱዲ መጣው። ለምንድን ነው እንደዚህ የምታረገው ሲባል ደግሞ ልጄን ፈልጋታለሁ ይላል። ግን ማረግ ደግሞ ያመዋል።
ገባሽ? ለዛ ተቀመጥኩ። ሱዲ ሲመጣ ወይኔ የሴት ድምፅ ይልክብኛል፣ ከጓደኞቹ ጋር ከሴቶቹ ጋር ያገናኘኛል። አረ ምን ፈልገ ነው የልጄ ሊኖር ሲል ለምን ራስሽ አታጠፊ? አንቺ አሁን እናት ነሽ። አቡ ይሰማል? አቡ ይሰማል? አቡ አይባ ይሰማል? አዎ ይሰማል። አዎ ይሰማል። ቻርጅ አርጊ ስልክሽን ማሬ። ቻርጅ አጠገብሻለ? አርጌዋለሁ። ጎበዝ። እሷን አግኝቻለሁ። ያው ግቢ ውስጥ እንደ ተመሳሳይ የተመሳሳይ ታሪክ ያላት የቤታችን ልጅ ናት። ግን ያው ዞሮ እዚህ ስራ ይዛለች እና አካውንቷ ውስጥ ምንም ስለሌለ 500 ብር ነው አካውንቷ ውስጥ ያለው። ስለዚህ እሷ ባዶ አካውንት ስለሆነ እንትን እናደርጋለች እና አካውንቱን አንድ ያዥ 1072 ጭላቷ ውስጥ የተፈጠረውን ነገርም ራሷን እዚህም ሳይካትሪስትም በጸበልም በሆነው መንገድ ሁሉ ተረጋግጣ ራሷን እንድታስታምም ድጋፍ እንዲሆናት። ምክንያቱም ምናልባት ከሳምንት በፊት ነው ወደ ሳውዲ ከሀዘን ጨርሳ ወደ ሳውዲ ከኢትዮጵያ ወደ ሳውዲ ሄደችው። አንድ ሳምንት ባልሞላት ጊዜ ውስጥ በጣም በከባድ ጭንቀት ሆና ነው እዚህ እየተመለሰች ያለችው እና ወደ ኢትዮጵያ እየመጣች ያለችው ነገ ትመጣለች ወደ ኢትዮጵያ። ስለዚህ ሁላችሁም በምንችለው መንገድ የአቅማችሁን እንድታግዟት እና እንድትረዷት ነው። ምንም ቃል መግባት አያስፈልግም። ስለዚህ ሀቡ አካውንቱን ትደግምላችኋለች፣ በዛ ላይ እንትን ታደርጋለች። እስኪ ሀቡ ካለሽ ሞክሪ። መጀመሪያ ያስራል ወጥቶልሻል ስም ነገ ይሁን የምትሉ አይ አሁን 10 ጊዜ አሁን ካልሆነ እንደዚህ ከሆነ ስትሉ እኛ የምንችለውን እንተባበር ብለን ሁሉ ኮመንት ሀቡ ትረዳ አሉኝ። እሺ አልኩና ደግሞ አሁን የፈለጋችሁ አሁን እኛ ብዙ ለመረዳት ብዙ እንትን አናደርገውም። ነገ ፕሮግራም አድርገን ነገ እናደርገዋለን። ግን ዛሬ ምናልባት የመጣችሁ ነገ ምናልባት ላይመቻችሁ ይችላል። ቅዳሜ ነው ላይመቻችሁ ይችላል። ይሄንን ለማድረግ ዛሬ ላይ ማስገባት የምትፈልጉ ሰዎች ስትመጣ ባንክ ስቴትመንቱን አውጥተን ቀጥታ እንሰጣታለን። ምክንያቱም አካውንት ውስጥ 500 ብር ስለሆነ ያለው እንግዲህ ከዛ በላይ ያለውን ገንዘብ ሁሉ ለእህታችን እንሰጣለን። አካውንቷ 1072 94 45 13 59 አካውንት ኖት ፋውንድ ነው የሚለው 1072 94 አይደል? ቆይ አይኔ 4 እንደግም ይሆን ይቅርታ 94 51 3 5 9 አዎ መኩ MEKO መኮ አህመድ ኤች አዎ መኮ አህመድ አማን ትክክል ነው። መጀመሪያ እኔ 4 እንደብል አድርጌው ነው። ምኑ ነው? ሰላም ደህና ነሽ ገነት? ደህና ነኝ። እንትን ሲለኝ ነው እንደዛ ድግፍ አልኩ። እንቅልፍ አይደለም በቂጤ መቀመጥ አቃተኝ። ኦኬ እንትኑን ሩዙን ትንሽ ቀመሻ በላሽ። ሩዙ ቀመስኩ እኮ። ለምን ትቀምሻለሽ? ጨርሹ ሳህኑን ያመጣችልሽን ሴትዮዋ ብዙ ነው አቡ እኮ ብይ፣ ችግር የለውም የቻልሽውን ያህል። እስቲ ጁሱን አሳይ። ጁስ ነው ይሄ፣ ቪታሚን ነው። እሺ እስቲ አንድ ቅመሹ በደንብ ይሄንን እያየሽው ሰውም እያየ ጠጪው። ይኸውላችሁ እስካሁን ዛሬ አሁን እያላችሁ የነበራችሁ ሰዎች
ስለዚህ ማስገባት ለምትፈልጉ ሀቡ አንድ አካውንቱ እንደሚላቸው እሺ፣ ኮሜንት ላይም ጻፉት በአማርኛ። እሺ ውዶቼ 1000 በአማርኛ ጻፉት። በፊደል በቁጥር ሳይሆን ዋርኒንግ እንዳታሰጡኝ በፊደል። እሺ ማሮቼ 1072 94 51 35 9 1072 94 51 35 9 ጻፉት። መኩ